ኤፍሬም ሄርሜላን ይቅርታ ጠየቃት ብለን ተደስተን ሳንጨርስ አብርሃም ጋር ኦሮሞ ውስጥ አግኝቷቸው ሊገላት አነቃት። እጅግ በጣም ከባድ የተፈጠረበት በጣም መጥፎ ክስተት የተከሰተበት ነበር። አብርሃምም ስለ ሄርሜላ መጠራጠር የጀመረበት ሰዓት ነበረ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? የኔ ውዶች የኔ ወርቆች እንዴት ናችሁ? ሁሉ ሰላም ነው አለሁላችሁ። የኔ ውዶች ይህንን ቪዲዮ እያያችሁ ከመጨረሳችሁ ቪዲዮ በፊት ቪዲዮ ላይክ አድርጉት ማለት ነው ውዶቼ። ይሄ የሩታ ቤተሰቦች እና በጣም ከባድ የተፈጠረ ችግር አለ። ይሄም ደግሞ ትልቅ ችግሩ እንግዲህ እንዳያችሁት እውነት ልቤ ቀጥልል ነው ማለት ነው ውዶቼ። አብርሃም ስለ ሄርሜላ ኤፍሬም ወንድሙ በሚናገረው መሰረት ምን አይነት ነገር ቢሰማ ነው እንደዚህ ሊያደርግ የቻለው ብሎ አብርሃም እየተጠራጠረ ነው። ሄርሜላንም ዙሮ በማየት ምንድን ነው እሱ እየተናገረ ያለው ነገር ኤፍሬም የሚለው ነገር ምንድን ነው የምታውቂው ነገር አለ ወይ ብሎ ጠይቋታል። ይሄ ማለት ደግሞ አብርሃም ስለ ሄርሜላ መጠራጠርና ምንድነው የተፈጠረው የሚለውን ነገር ለማየት እየሞከረ ነው ማለት ነው ውዶቼ። ሄርሜላ አለቀላት ቤተሰቦች። አብርሃም ከጠረጠራት እውነቱ ጋር ስለሚደርስበት አለቀላት ማለት ነውና እንግዲህ ኤፍሬም ያለምንም ነገር ይሄን ነገር አላደረገም። የሆነ ነገር አለ። በወንድሜ ላይ አትዝናኝበትም፣ በወንድሜ ላይ ሙድ አትይዥበትም። ስለዚህ የሄርሜላ እውነት ከወጣና ስለሷ እውነቱ ከታወቀ በኋላ አንተም ታፍራለህ እሷም ታፍራለች። ስለዚህ ምንም ነገር እንድትለኝ አልፈልግም ብሎ አብርሃም ጋር ነበር እንደውም ግብ ግብ የገጠሙት ወንድምና ወንድም ማለት ነውና ሄርሜላ የደበቀችው እውነት ስለሷ ማንነት ማንም ሰው የማያውቅና ማንም ሰው የማይደርስበት ነበር የመሰላትና ግን ደግሞ ሁሉም ሰው አሁን ላይ ስለ ሄርሜላ ያለው ነገር እውነቱን እየደረሰበት ነው። ወንድ ልጅ ለመበቀል ፈልጋ አብርሃምን እንደያዘችው ከዚህ በፊት የልጇ አባት ስለ ከዳት ወንድ ልጅ ለመበቀል ሁሉንም ሰዎች ወንዶቹን ለመበቀል ነው ቆርጣ የተነሳቸው እና ከዚህም ደግሞ ሌላ ከባድ ሚስጥር አለ ማለት ነው ስለሷ እና ስለዚህ ቤተሰቦቼ አብርሃም አሁን ላይ ሄርሜላን መጠራጠር ጀምሯል። ኤፍሬም ምን ቢሰማ ነው ምን ቢያደርግ ነው የሚናገረው ነገር ምንድን ነው ብሎ እሷን እየጠየቃት ነው። ሄርሜላስ ምን ትመልሳለች? ይቺ ወራዳ ማለት ነው።